አመሰግናለሁ እጅግ አድርጌ አመሰግናለሁ። ክቡር ዶክተር ጋርዳቸው ወርቁ የእንጅባራ ዩኒቨርሲቲ ፕሬዝዳንት፣ እጅግ የተከበሩ ጋሻ ያለ ሙላቱ አበጀ የዕለቱ የክብር እንግዳ፣ የተከበሩ አቶ ቴዎድሮስ እንዳለው የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ፣ የተከበራችሁ የእንጅባራ ዩኒቨርሲቲ ምክትል ፕሬዝዳንቶች፣ የተከበራችሁ ጥሪ የተደረገላችሁ እንግዶችና የተማሪ ወላጆች እንደየማረጋችሁ፣ የተከበራችሁ የዕለቱ ተመራቂ ተማሪዎች፣ ክቡራትና ክቡራን፣ እንጅባራ ዩኒቨርሲቲ በተለያዩ ዘርፎች ለሀገር የላቀ አስተዋጽኦ ያደረጉ ግለሰቦችን በጥናት ላይ ተመስርቶ በመለየት ቀጣይ ትውልድ አርአያነት ያላቸውን ተግባራት እንዲሰራ የሚያስችል የእውቅናና የምስጋና ባህል በመትከል ላይ ይገኛል። ባለፈው የምረቃ መርሃ ግብር በሙዚቃው ዘርፍ ለሀገራችን ላበረከተችው ከፍተኛ አስተዋጽኦ ለአርቲስት እጅጋየሁ ሽባባው የክብር ዶክትሬት በመስጠት አክብሯታል። ዛሬ ደግሞ በሰባተኛው ዙር የተማሪዎች ምረቃ መርሃ ግብር ለዩኒቨርሲቲውና ለሀገር ከፍተኛ አስተዋጽኦ ያደረጉ ሁለት አንጋፋ ባለውለታዎችን ላቅ ባለ ደረጃ ለማመስገንና ለማክበር ዝግጅቱን አጠናቆ የመጨረሻው ምዕራፍ ላይ ይገኛል። እንጅባራ ዩኒቨርሲቲ የሚያመሰግናቸውና የሚያከብራቸው አንጋፋ ባለውለታዎች እነማን ሊሆኑ ይችላሉ? አብራችሁን ቆዩ። ህዳር 12 ቀን 1934 ዓ.ም በጎጃም ጠቅላይ ግዛት በአገው ምድር አውራጃ ዳንጊያ ገብርኤል ተወለዱ። የመጀመሪያ ደረጃ ትምህርታቸውን በዳንግላ፣ ሁለተኛ ደረጃ ትምህርታቸውን ደግሞ በደብረ ማርቆስ፣ 12ኛ ክፍልን በአዲስ አበባ አጠናቀው አዲስ አበባ ዩኒቨርሲቲ ከፍተኛ ነጥብ በማምጣት ገቡ። በነበረው የተማሪዎች እንቅስቃሴ አባታቸው በሚመሩት የፊውዳል ስርዓት ላይ አምፀው በተማሪዎች አመጽ ላይ በመቀላቀላቸው ምክንያት በፖሊስ ተደብድበው ሆስፒታል ተኝተው አገግመው እንደገና ተቀጠው በኮተቤ ሁለተኛ ደረጃ ትምህርት ቤት መምህር ሆነው አገልግለዋል። የመጀመሪያ ዲግሪያቸውን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ የማስትሬት ዲግሪያቸውን ደግሞ በጋዜጠኝነት ሙያ በሶቪየት ህብረት በታላቁ የሞስኮ የመንግስት ዩኒቨርሲቲ ተቀብለዋል። በዚህ ዩኒቨርሲቲ ሶስተኛ ዲግሪያቸውን አጠናቀው የመመረቂያ ጽሑፍ እጅግ በጣም ጥሩ ኤክሰለንት ውጤት ካገኙ በኋላ ዲግሪያቸውን ሳይቀበሉ ወደ ሀገራቸው ተመልሰዋል። በሀገራቸው ለ8 ወራት እንዳገለግሉ ከደርግ ጋር ባለመግባባታቸው ምክንያት ወደ ተለመደው እስር ቤት ወርደው ተወርውረው ነበር። ከእስር ቤት እንደተለቀቁም በአዲስ አበባ ዩኒቨርሲቲ ማስተማራቸውን ቀጠሉ። በ1983 የመንግስት ለውጥ ሲመጣ ከ43ቱ የዩኒቨርሲቲ መምህራን ጋር ተባረሩ። ከ26 ዓመታት በላይ ያለ ደሞዝ ቆይተው በ2010 ዓ.ም እንደገና ወደ አዲስ አበባ ዩኒቨርሲቲ ተመልሰው በማስተማር ስራ ላይ ይገኛሉ። ከምርምርና ከጽሑፍ አበርክቷል። ለትምህርት አጋዥ የሆኑ የምርምር መጽሐፎችን ጽፈዋል። ከነዚህ ሶስቱ ለህትመት በቅተዋል። 12 የግጥም መድበሎችን እና በውጭ ቋንቋ የተጻፉ 14 ስራዎችን ተርጉመው አሳትመዋል። 54 ተውኔቶችን ደርሰው በተለያዩ የቲያትር ቤቶች እንዲታዩም አድርገዋል። 17 የተውኔት ድርሰቶችን አሳትመዋል። ከነዚህ መካከል 15ቱ ሙዚቃዊ ተውኔቶች ናቸው። በአሁኑ ጊዜ በርካታ ያልታተሙ ግጥሞችና የፈጠራ ስራዎቻቸው በእሳቸው ቤተ መጻሕፍት ውስጥ ተጠርዘው ተቀምጠዋል። እሳቸው በደረሷቸው ድርሰቶች እጅግ አይኩራሩም። ከአድማስ ባሻገር ዛሬን ይኖራሉ፣ በዛሬም ላይ ጠንክረው ይሰራሉ። ጊዜን እርሳቸው ይፈጥሩታል፣ ጊዜ ፈጽሞ እሳቸውን አያዛቸውም። የተለያዩ ተቋማት ጋር በተያያዘ በሙያቸው በርካታ ተቋማት ላይ ተሰልፈው አገልግለዋል። በህዝብ ለህዝብ የባህል ኪነት ዝግጅት ወቅት የአንበሳውን ድርሻ የተወጡ እንቁ ባለ ውለታ ባለሙያ ናቸው። በኢትዮጵያ ደራሲያን ማህበርና በኪነ ጥበባት በጎ አድራጎት ማህበር ፕሬዝዳንትነት፣ በሩሲያ ሳይንስና የባህል ማዕከል በመንግስታዊ ያልሆኑ ድርጅቶች የሥነ ምግባር ኮሚቴነት፣ በዩኒቲ እና በአዲስ አበባ ዩኒቨርሲቲ የባህል ማዕከል ዳይሬክተርነት፣ በኢትዮጵያ የመጀመሪያ የግል ቲያትር ቤት በሆነው በቀንዲል ቤተ ተውኔት መስራችነት፣ በባህልና ስፖርት ሚኒስቴር የቲያትር ጥበባትን ተጠሪነት፣ በሬዲዮ ሞስኮ በአማርኛ ክፍለ ጊዜ የሥነ ጽሑፍ ፕሮግራም አቅራቢነት፣ በፕሬስ አሳታሚ ድርጅት ከፍተኛ ተርጓሚነት ለትውልድ ሀገራቸው የበኩላቸውን ድርሻ ተወጥተዋል። አሁንም በመወጣት ላይ ይገኛሉ። ከ104 በላይ
የሥነ ጽሑፍ ስራዎችን ለዚህ ዓለም ያበረከቱ ባለምጡቅ አእምሮ በሳል ገጣሚ፣ ጸሐፌ ተውኔት፣ ሀያሲ፣ መምህር፣ ተመራማሪና ተርጓሚ ያልነህ ሙላቱን ማክበር እና እውቅና መስጠት ለእንጅባራ ዩኒቨርሲቲ ልዩ ትርጉም አለው። እሳቸውን ማክበር ለኪነ ጥበብና ለፈጠራ ሰዎች እና ስራዎቻቸው ላቅ ያለ ክብር መስጠት ነው። እንጅባራ ዩኒቨርሲቲ ይህንን የምስጋናና የእውቅና ሽልማት ሲያበረክትላቸው ታላቅ ኩራት ይሰማል። ጋሻ ያልነህ ክበሩልን፣ እድሜና ጤና ይስጥልን። በጣም እናመሰግነዎታለን። በሞራል አጨብጭቡልን። ሁለተኛው እጩ እውቅና የሚሰጣቸው ሰው ዝርዝር አቀርባለሁ። ትውልድና እድገታቸው እንጅባራ ከተማ ነው። እንደ ማንኛውም የአካባቢ ማህበረሰብ አርሰው ነግደዋል፣ አትርፈውም አገልግሎት ሰጪ ተቋማትን መስርተው ማህበረሰቡን በማገልገል ላይ ይገኛሉ። ለእንጅባራ ከተማ አሁናዊ እድገትም የላቀ ሚና ተጫውተዋል። ስነ ምግባራቸው ምስጉን፣ እጅግ የታፈሩ የተከበሩ፣ በማህበረሰብ አባላት መካከል የሚፈጠሩ ግጭቶችን በማስማማት በሚዛናዊ ፍርድ እንዲታረቁ ያደረጉ፣ የታሰሩትን ያስፈቱ፣ የተቸገሩትን የረዱ፣ አለመግባባቶችን አስቀድመው የሚከላከሉ፣ ፍርድ ሲጓደል ግለሰቦችንም ሆነ መንግስታትን የመከሩ፣ የገሰጹ፣ የሞገቱ፣ የረቱ፣ ሐሞታቸው ክትት ያለ ታላቅ ሰው መሆናቸውም ተመስክሮላቸዋል። በእንጅባራ ላይ የህልውና አደጋ በተጋረጠበት በ1970ዎቹ ዘመን ከተማ አሁናዊ መልኳን ይዛ እንድትቀጥል ያልሆኑላት ነገር የለም ማለት ይቻላል እና ህዝቦቿ ታስረዋል፣ ተፈተዋል፣ ከተማዋን ለቀው ተሰደዋል። ከወገኖቻቸው ጋር ወጥተው ወርደው የብሔረሰብ አስተዳደሩ መቀመጫ የሆነችውን የመቻቻል ተምሳሌት ከተማ አበርክተውልናል። የከተማውን ኢኮኖሚያዊና ማህበራዊ እንቅስቃሴዎች የሚያቀላጥፉ እንደ መንገድ፣ ኤሌክትሪክ፣ ውሃና ቴሌኮሙኒኬሽን ያሉ የመንግስት ተቋማት እንዲገነቡ የበኩላቸውን ሚናም ተጫውተዋል። የራሳቸውን መሬት ይዞታ በነፃ በመስጠት ቴሌኮሙኒኬሽን እንዲገነባ በማድረግ መሰረተ ልማት አውታሮች እንዲዘረጉ የበኩላቸውን ድርሻ ተወጥተዋል። የትምህርትና የጤና ተቋማት ጠቀሜታን አስቀድሞ የተገነዘቡና ያስገነዘቡ አባት መሆናቸውም ታሪክ ዘግቦላቸዋል። በዚህም ምክንያት ጤና ጣቢያ፣ ሆስፒታል፣ የአንደኛ ደረጃ እና ሁለተኛ ደረጃ ትምህርት ቤቶች፣ ሙያና ቴክኒክ፣ መምህራን ትምህርት ኮሌጅ እና ዩኒቨርሲቲው እንዲፈቀድ ከከተማው ማህበረሰብ አባላት ጋር በመናበብ አቅደዋል። ማህበረሰቡን አደራጅተው መርተዋል። ተቋማትን የማስፈቀድ አስቻይ የሆኑ ጉዳዮችን በማንሳት በየዘመኑ ከተነሱ መንግስታት ጋር ሞግተውም ረድተዋል፣ አሳምነዋል። እንጅባራ ከተማ አስተዳደር ለእንጅባራ ከተማ ባደረጉት አስተዋጽኦ አክብሯቸዋል። በእንጅባራ ዩኒቨርሲቲ ምረቃ ታሪክ ከፍተኛ ቦታ አላቸው። በዩኒቨርሲቲ ምስረታ ሂደት ካሳ እና ትክ ቦታ ያልተሰጣቸው የማህበረሰብ ተነሺዎች በሰላማዊ መንገድ አሳምነው ቦታውን እንዲለቁና አስፈላጊውን ድጋፍ እንዲያደርጉም የበኩላቸውን ኃላፊነት ተወጥተዋል። ዩኒቨርሲቲው ጤናማ የሆነ ሰፊ ግቢ እንዲኖረውና ወሰኑ እንዲከበር ከፍተኛ አስተዋጽኦ አድርገዋል። እንጅባራ ዩኒቨርሲቲም ይህንን አበርክቶ በደማቅ ቀለም ጽፎላቸዋል። የመልካም ስራቸው ያሳዩትን የላቀ አፈጻጸምና ያበረከቱትን አስተዋጽኦ ለማጉላት ሌሎች የእሳቸውን የካበተ ልምድ አዳብረው በመተባበር በህብረተሰቡ ዘንድ በጎ ተጽዕኖ መፍጠር ይችሉ ዘንድ እንጅባራ ዩኒቨርሲቲ እሳቸውን ሲያከብር የሚሰማው ስሜት እጅግ ከፍተኛ ነው። ዩኒቨርሲቲው ይህን የላቀ ምስጋናና እውቅና ሽልማት ለአባ ያዘው ዘለቀ ሲያበረክትላቸው እጅግ በታላቅ ኩራት ነው። አባታችን አባ ያዘው ዘለቀ ደስታ ክበሩልን፣ እድሜና ጤና ይስጥልን። እጅግ አድርገን እናመሰግናለን። ከዚህ በመቀጠል ፕሮቶኮሎች ወደ መድረክ የሽልማት ቁሳቁሱን ይዛችሁ በመድረኩ በስተግራ በስተቀኝ በኩል እንድትቆሙ ጋብዛለሁ። ከዛም ክቡር ዶክተር ጋራቸው ወርቁ የእንጅባራ ዩኒቨርሲቲ ፕሬዝዳንት፣ ክቡር ዶክተር ክንዴ ብርሃን፣ ክቡር ዶክተር አእምሮ ታደሰ እንዲሁም ክቡር ዶክተር ወሃቤ ብርሃን ይህንን የሽልማትና የእውቅና ስነ ስርዓት እንዲያስፈጽሙ ወደ መድረክ ጋብዛለሁ። እጅግ አድርጋችሁ አመስግኑልን።
እናመሰግናለን። አሁን ደግሞ ሁለቱን የዕለቱን ተሸላሚዎችና እውቅና የሚሰጣቸውን ጉምቱ አባቶቻችንን ጋሼ አያልነህ ሙላቱንና አባ ያዘው ዘለቀን ወደ መድረክ በአክብሮት ጋብዙልን። በሞራል ሸኝ የምንወዳቸው አባታችን አባ ያዘውና ትልቅ የሀገር ባለውለታ ጋሻ አያልነህ ሙላቱ እንጂባራ ዩኒቨርሲቲ በጋራ ሊያመሰግናቸው እነሆ ዛሬ 7ኛ ዙር የእንጂባራ ዩኒቨርሲቲ ምርቃት ላይ ልዩ እጅግ በጣም ደስ ይላሉ። አብሮነታቸው፣ ፍቅራቸው በእውነት እኛ ላይ ይጋባል። ትልቅ ስራ ለሀገር የሰሩ ሁለቱ እንቁ ሰዎች አባታችን አባ ያዘውና በተለይ የምንወዳቸው የሀገራችን የኪነ ጥበቡ አይን ሰው የሆኑ ጋሻ አያልነህ ሙላቱ መምህር፣ ደራሲ፣ ጸሐፊ፣ ተውኔት ተርጓሚ፣ ሀያሲና የእንጂባራ ዩኒቨርሲቲ የ7ኛው ዙር ልዩ የክብር እንግዳ እናመሰግናለን። ሽልማቱን በቆሙበት ቅደም ተከተል ዶክተር ጋዳቸው ወርቁ እንዲያበረክቱ በአክብሮት እጠይቃለሁ። ለሁለቱም የተከበሩ ዶክተር ጋዳቸው ወርቁ የእንጂባራ ዩኒቨርሲቲ ፕሬዚዳንት፣ ለምንወዳቸው ጋሻ አያልነህ ሙላቱ ለሀገር ላበረከቱልን ትልቅ አስተዋጽኦ እንጂባራ ዩኒቨርሲቲ ልዩ ቦታና ልዩ ስጦታ እነሆ በ7ኛው ዙር የእንጂባራ ዩኒቨርሲቲ የምረቃን ፕሮግራም ላይ በዕለቱ የእንጂባራ ዩኒቨርሲቲ ፕሬዚዳንትና ምክትል ፕሬዚዳንቶች ሽልማቱ እየተሰጠ ነው። የእውቅና የምስክር ወረቀት እንዲሁም ደግሞ ጭራና እንጂባራ ዩኒቨርሲቲ የክብር ካባ እያለበሳቸው ይገኛል። ሞቅ ያለ ክብር ያስፈልጋል። ላረጉልን ሁሉ እጅግ አድርገን እናመሰግናለን። ጋሻ አያልነህ ሙላቱን እንጂባራ ዩኒቨርሲቲ እየዘከረ ነው፣ እነሆ እያመሰገነ ነው። የምንወዳቸውን ትልቅ የሀገር ባለውለታ ትልቅ የኪነ ጥበብ ሰው እንጂባራ ዩኒቨርሲቲ ጋሻ አያልነህ ሙላቱን እነሆ የእንጂባራ ዩኒቨርሲቲ ፕሬዝዳንቶችና ምክትል ፕሬዝዳንቶች እያከበሯቸው ነው። ክብር ይገባቸዋል። እጅግ አድርገን እናመሰግናለን። አንድ ሞራል ስጡልን። አሁን ደግሞ ሽልማቱ የሚበረክትላቸው እጅግ ለተወደዱ ለአባ ያዘው ይሆናል። እናመሰግናለን። በሞራል አክብሩልን። በቀጣይ ደግሞ ለአባታችን ለአባ ያዘው በዚህ በአዊ ብሔረሰብ አስተዳደር እንደ ሀገር ሽማግሌነታቸው እነሆ የተጣላውን አስታርቀው የራቀውን አቅርበው ሕዝብን አስማምተው ላረጉልን ውለታ እንጂባራ ዩኒቨርሲቲ እነሆ ለእርሳቸውም ከትልቁ የሀገር ባለውለታ የኪነ ጥበብ አድባር ጋር ጋሻ አያልነህ ሙላቱ ጋር በክብር እያመሰገናቸው ነው። ሞቅ ያለ ሞራል ያስፈልጋል። ይህንን ያደረጉ የእንጂባራ ዩኒቨርሲቲ ፕሬዝዳንትና ምክትል ፕሬዝዳንቶች ደግሞ ሽልማቱን ካባውን እየደረቡላቸው ነው። በያለንበት ሞራል ያስፈልጋል። ይህንንም ፕሮግራም ደግሞ በአማራ ሚዲያ ኮርፖሬሽን በመላው ዓለም እየተከታተላችሁ የምትገኙ ለነዚህ ሁለት የሀገር ባለውለታዎቻችን እነሆ እያመሰገንን እንገኛለን። ልዩ የ7ኛው ዙር የእንጂባራ ዩኒቨርሲቲ ካባ የደረብንላቸው እንቁ ሰዎቻችን ናቸው። አመስግኑልን። ሽልማቱን የተቀበሉትን ሁለቱንም አባታችን አባ ያዘውና እንዲሁም ደግሞ ጋሻ አያልነህ ሙላቱ እጅግ በጣም ደስ ይላሉ። አንድ አክብሩና ተቀበሉልን። እናመሰግናቸዋለን። ወደ ቦታቸው በክብር ተቀበሉልን።
እጅግ በጣም ደስ የሚል አባትነት፣ እጅግ በጣም ደስ የሚል የሀገር ፍቅር ስሜት ከሁለቱም አባቶች ከሁለቱም እንቁ ሰዎች ይታይባቸዋል። ለዚህ እንጂባራ ዩኒቨርሲቲ ደግሞ የሰራን የሞከረን እነሆ ሀገርን ከፍ ያደረገን ማመስገን ያውቅበታል። እንጂባራ ዩኒቨርሲቲ በክብር ተቀበሉልን ወደ መቀመጫቸው። በቀጣይ እዚሁ የእንጂባራ ዩኒቨርሲቲ ምክትል ፕሬዚዳንቶችና እንዲሁም ደግሞ የእንጂባራ ዩኒቨርሲቲ ፕሬዚዳንት እንዳሉ ዶክተር ዋቤ ወደዚህ ይመጣሉ። በቀጣይ በስተመጨረሻ አረፍ በሉልን እንግዶቻችን። የመጨረሻውን ሽልማት የምናጎናጽፈው ደግሞ ለዚህ የእንጂባራ ዩኒቨርሲቲ ደከመኝ ሰለቸኝ ሳይል ትምህርቱን ከመማር ባሻገር በተለይም የተማሪዎችን እንቅስቃሴ ከአስተዳደር ጋር እያዋዛ አብሮ በመስራት የተለያዩ ልምዶችን በመቅሰም እንጂባራ ዩኒቨርሲቲ ከፍ ብሎ እንዲወጣ ያደረገልን የተማሪ ህብረት ልዩ የላፕቶፕ ሽልማት